ሰው 49,000 ብር ተከፍሎ ተደግሞበታል። የድግምት መንፈስ አለ ነው። አረ ወይኔ በገንዘብ የተደገመበት ሰው ድግምቱ ሆዱ ላይ እንደ እሳት ያቃጥለዋል። ሆዱ ውስጥ ሲስከረከር አያለው። መስራት እንዳይችል ይፈልጋል። ብዙ ገንዘብ ከፍሎ ነው ያስደገሙበት። ወይኔ 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 ልንሰደው ነበር አጠፍተና አሃ ነበረ ወይኔ አመለጠ። ወይኔ ወይኔ ልሰራለት ነበረ። ወይኔ ልሰራለት ነበረ። ላሳብደው ነበር በጭንቅላቱ ገብቼ። ጭንቀት ነው ጭንቀት ብቻ። ለአንድ ደብተራ 49,000 ብር ከፈሉ። ወይኔ አንደ አዘሬ ወይኔ አዘሬ ወይኔ አዘሬ ወይኔ አይናገርም። ኦኬ ሰዓት አልቋል። አይናገርም ነው ሰዓት አልቋል። ሰዓት አልቋል። ወይኔ እንዴት ልርሳ እንዴት ችዬ ፍቅር ብዙ ነው ጌታዬ እንዴት ልርሳ እንዴት ችዬ ፍቅር ብዙ ነው ጌታዬ የኔ ጌታ ወዳለ ባንተ ብርታት ሆኛለሁ። ማንን ነው የምትፈልገው? አንተን ነው። የት ነው? እዛ ነው እንዴ ያሉት? እዚህ ጋር ነኝ። ወደ ኋላ እንደዚህ ምናምን በህልሜ ማለት ነው። ዛሬ አይቼ ነበር በህልሜ ማለት ነው። አንተ ዘንዶ በጣም ብዙ ሰዎችን ይዞ ማለት ነው ከዘንዶ ታስወጣቸው ያለው አንተ ማለት ነው። አሃ በህልም በጣም በህልሜ ማለት ነው። ኦኬ እሺ። ሰዎች ታስወጣቸዋለህ ከዘንዶ አፍ ማለት ነው። እሺ ከዛ እኔ ልታስወጣኝ ወደ አንተ እየመጣሁ ነቃው ከእንቅልፌ ማለት ነው። ከየት ሀገር ነው የመጣው? ከጎጃም ነው የምኖር፣ ደብረ ዘይት ነው። ከዛ ከእንቅልፌ ተነሳሁና አለቅሼ ተኛሁ ማለት ጸሎት አደረኩ። ቢያንስ ለ15 ደቂቃ የሚሆን እያለቀስኩ ነበረ ማለት ነው። እንዴት ለምንድነው እኔ ወደሱ እየሄድኩ ለምን ነቃው ምናምን ብዬ ማለት ነው። እኔንም ይዞ የነበር ዘንዶ ማለት ነው። መጨረሻ ላይ ተኛሁና አልቅሼ ተኛሁ እዚያ። አሁንም ስንቀለፋ አንተ ጋር ፊት ለፊት እንደገና መጥቼ ዘይት ተቀበኛለህ ግንባሬ ላይ ማለት ነው። ከዛ የእናትህ የዘር ማንዘር መንፈስ አለ እሱን ሁሉ ሰብሬልሃለሁ፣ ቀንበር ሁሉ ተሰብሯል ትለኛለህ። እኔ ይሄንን ቦታ አላውቀውም ነበር ይሄን ቦታ ማለት ነው። ቦታውንም አታውቀውም? ይሄንን አላውቀውም። ይሄን ቦታ ዝም ብዬ ነው የመጣሁት ማለት ነው። ለወንድሜ ነበር አዲስ አበባ የሆነ ቦታ ላይ ሄድ ነው ምናምን ስለው እንደዚህ ማለት የሆነ በቃ ህልም እንዳቃዤ ነግሬዋለሁ። እዛ ጸበል ሂድ ምናምን ነገር አለ። ጸበል ደግሞ እኔ ከዚህ በፊት ሂጃለሁ፣ በጣም ብዙ ጊዜ ቆይቻለሁ። አልሄድም ምናምን አልኩትና ዝም ብዬ ወደዚህ መጣሁ። እዚያ መጨረሻ ላይ ይሄን ስፈልግ ቆይቼ አጥቼ እየሄድኩ ነበር። ያችን ሴትዮ አገኘኋት፣ አጥቼው እየሄድኩ ማለት ነው። ያችን ሴትዮ አገኘኋት መንገድ ላይ ማለት ነው። ከየት እንደመጣች እኔ ምንም አላውቅም። እሺ እዛ እየፈለግኩ ነበር። የት ነው ቸርቹ ምናምን ስላት ሂድ ልጆቹን ተከትላለች። የሆኑ ልጆች ነበሩ ከፊቴ ላይ ማለት ነው። ከዛ እነሱን ተከትዬ መጣሁ። ለጌታ ከፍ ያለ እና እዚህ ጋር ቁም። በጣም ደግሞ ማለት ነው በህልሜ በቃ ሴት መስላ በማውቃት በማላውቃት ሁሌ ትገናኘኛለች። ሁሌ ማለት ነው። ዛሬ ራሱ ልትገናኝ ስትል ብድግ ብዬ አመለጥኳት ማለት ነው። ሁሌ በቃ ሴት ሁሉ መቅረብ አልቻልኩም። በቃ እኔ ሴት መቅረብ አልችልም ሁሉ ትቻለሁ። በቃ ብዙ ጊዜ ነው። ያ ታንክ ዩ። የሚገርም ነው። ሃይማኖቱ ምን ነበረ? ኦርቶዶክስ ነበረ። ጥር 10 ላይ ጌታን ተቀበሉ ደብረ ዘይት። ነፃ ነው የልጅ። ለጌታ ከፍ ያለ ልታ ጭብጨባም ተነስ። ጎጃም ላይ የተሰራ እሱን የሚከተለው ድግምት መተት ከላይ ላይ እግዚአብሔር አምላክ ሰባብሮ አንስቷል። አሜን። በህልም ያየኸው ነው የተፈጸመው። አንተን የሚወጥ ዘንዶ የለም ከዚህ በኋላ። አሜን። እንኳን ደስ አለ። ለጌታ ከፍ ያለ እልልታ ጭብጨባ አምጡ። ኢየሱስ ክርስቶስ ይባረክ።